ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። መኑ እንጋ ገብር ምእመን ወጠቢብ፣ ታማኝና ልባም ባሪያ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት የዚህ የዐቢይ ጾም 6ኛው ሰንበት እንደ አባታችን እንደ ቅዱስ ያሬድ ይትበሃል ገብር ኄር ይባላል። ገብር ማለት አገልጋይ ወይም ባሪያ ማለት ነው። ኄር ማለት ቸር ማለት ነው። በተለይም አባታችን ቅዱስ ያሬድ በዚህ በዐቢይ ጾም 6ኛው ሰንበት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አገልጋዮች መስሎ ያስተማረውን ትምህርት በስፋት እያነሳ ዘምሯል። ስያሜውን ያገኘው ከዚህ ነው። የመዝሙሩ ርዕስ ራሱ መኑ ውእቱ ገብር ኄር ነው የሚለው። ቸር አገልጋይ ማን ነው ይላል። ከጾመ ድጓው የተወሰደ ነው። ከቅዱስ ወንጌሉ ጋር ለማጣጣም ነው። እኛ መኑ እንጋ ገብር ምእመን ወጠቢብ ብለን የተነሳ ነው። ታማኝና ልባም ባሪያ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አገልጋዮች በምሳሌ መስሎ ያስተማረውን ትምህርት በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 አንድ ጊዜ በቆሙ እንመለከተዋለን። ሁለተኛ ምስጢራዊ ትርጉሙን እንመለከትና ዛሬኛ ከዚህ ታሪክ ልንማረው የሚገባው ምን እንደሆነ አንስተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘቡን እንደሰጣቸው እንዲሁ ይሆናልና አለ። ባለጸጋው ሰው
ባሮቹን ጠርቶ ለእያንዳንዱ እንደየአቅሙ ሰጠ ይላል። ለአንዱ 5 መክሊት ሰጠ፣ ለሁለተኛው 2 መክሊት ሰጠ፣ ለሶስተኛው 1 መክሊት ሰጠ። ከዚያም እስከ መጣ ድረስ ነግዱበት አላቸው ይላል። የሉቃስ ወንጌል ምዕራፍ 19 ቁጥር 12 ላይ ይሄ ቃል ተመዝግቧል። ነግዱበት ነው የሚለው። መንግስትን ይዞ እስኪመለስ ድረስ ይላል ቅዱስ ሉቃስ ሲመዘግብ። ሐዋርያውና ወንጌላዊ ቅዱስ ማቴዎስ ደግሞ ወደ ሩቅ አገር ሄደ ነው የሚለው። ከዚያም በኋላ ባለ 5ቱ ወጥቶ ወርዶ ሌላ 5 መክሊት አተረፈ። ባለ 2ቱ ወጥቶ ወርዶ ሌላ 2 መክሊት አተረፈ። ባለ 1ዱ ግን ወንበዴ ቢቀማኝ፣ ሌባ ቢሰርቀኝ፣ ቀጣፊ ቢያታልለኝ ብሎ መክሊቱን በጨርቅ ጠቅልሎ ጉድጓድ ቆፍሮ ቀበረው ይላል። ከብዙ ዘመን በኋላ ያ ባለጸጋው ሊቆጣጠራቸው መጣ ይላል። ተመልሶ መጣ። ቅዱስ ሉቃስ መንግስቱን ይዞ ተመለሰ ይላል። በዚህን ጊዜ ባለ 5 መክሊቱ ቀርቦ ጌታ ሆይ 5 መክሊት ሰጥተኝ ነበረ፣ ሌላ 5 አተረፍኩበት ብሎ ዋናውን ከትርፉ ጋር አስረከበ። ባለ 2ቱም ጌታ ሆይ አለ 2 መክሊት ሰጥተኝ ነበረ፣ ሌላ 2 አተረፍኩበት ብሎ ዋናውን ከትርፉ ጋር ለጌታው አስረከበ። ከዚያም ያ ባለጸጋ ጌታ እንዲህ አላቸው ይላል። ለሁለቱም የተሰጠው ስም አንድ ስለሆነ ነው። ኦ ገብርኄር ወምእመን ዘበውድ ምእመነ ኮንከ ዲበ ብዙ እሰይመከ ባይ ውስተ ፍስሐሁ ለእግዚእከ አላቸው። አንተ ታማኝ ባሪያ፣ ቸር አገልጋይ፣ መልካም አደረክ። በጥቂቱ ታምነሃል፣ በብዙ እሾምሃለሁ። ወደ ጌታ ደስታ ግባ አለ ነው የሚለው። አስተውሉ። ለሁለቱም የተሰጠው ስም አንድ ነው። ኦ ገብርኄር ወምእመን፣ አንተ ቸር አገልጋይ የሚል ነው። ታማኝ ባሪያ የሚል ነው። ዘበውድ ምእመነ ኮንከ ነው ያለው። በጥቂቱ ታምነሃል፣ በጥቂቱ የታመንክ ሆነሃል። ዲበ ብዙ እሰይመከ፣ በብዙ እሾምሃለሁ። ባይ ውስተ ፍስሐሁ ለእግዚእከ፣ ወደ ጌታ ደስታ ግባ ነው ያላቸው። በጥቂቱ ታምነሃል፣ በብዙ እሾምሃለሁ። በምድራዊው ታምነሃል፣ በሰማያዊ እሾምሃለሁ። በሚያልፈው ታምነሃል፣ በማያልፈው እሾምሃለሁ። በጊዜያዊው ታምነሃል፣ በዘላለማዊ እሾምሃለሁ። ወደ ጌታ ደስታ ግባ። ተድላ ደስታ
ወደሚደረግባት ግባ ከጌታህ ጋር ስትደሰት ልትኖር ነው ያለው። ባለ አንዱ ቀረበ። ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንን አውቃለሁ አለ ነው የሚለው። የጀመረው ራሱ በውሸት ነው። ጌታችን መክሊት እንደያቅሙ ለሁሉ ሰጥቷል። ሳይሰጥ የጠየቀው ጥያቄ የለም። ለሱም አንድ ተሰጥቶታል። አልነገደበትም፣ አላተረፈበትም። ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ካላስቀመጥክበት የምታነሳ ነው ብሎ ዋሽቷል። ሌላው ጨካኝ ብሎታል። ለጋሱን ጌታ በነፃ የሰጠውን ሩሩን ጌታ ጨካኝ ብሏል። ዋሽቷል። እዚህ ላይም የድፍረት ቃል ተናግሯል። ፈራው አለ። ሰነፍ ፈሪ ነው። የሚታየው ወንበዴ ሲቀማው ነው፣ ሌባ ሲሰርቀው ነው፣ ቀጣፊ ሲያታልለው ነው እንጂ ሲሰራ ሲነግድ ሲያተርፍ ውጤታማ ሲሆን አይታየውም። ስለዚህ ፈራውና መክሊትን በጨርቅ ጠቅልዬ ምድርን ቆፍሬ ቀብሬዋለሁ፣ እንካ መክሊትን ውሰዳለው ነው የሚለው። ጌታውም እንዲህ አለ፣ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ ጨካኝ ጌታ መሆኔን ታውቃለህን? ይህንንማ ካወቅ ወይ መጀመሪያ መክሊቱን አልቀበልም ማለት ነው፣ ወይም ደግሞ መክሊቱን ከተቀበልክ በኋላ መስራት፣ መነገድ፣ ማትረፍ ነው። ይሄ ካልሆነ ደግሞ ለሚሰሩበት መስጠት ነበረብህ። ስለዚህ የዚህን የሰነፍ የክፉ ባሪያ መክሊቱን ውሰዱበት ነው ያለው። ኦ ገብረ ሐካይ ወእኩይ ነው ያለው። አንተ ሐኬተኛና ክፉ ባሪያ ነው ያለው። እነኛ ገብርኄር ወምእመን እንደተባሉ ታማኝና ቸር አገልጋይ እንደተባሉ ይሄ ደግሞ ሐኬተኛና ክፉ ባሪያ ተብሏል። መክሊቱን ውሰዱ፣ ደግሞ 5 ላተረፈው አብዝቶ ለሰራው ለባለ 10 ስጡት፣ ላለው ይጨመርለታል ይበዛለትማል። ሲሰራ እንደዚህ ነው፣ ይጨመራል፣ ይበዛል። እግዚአብሔር በጸጋ ላይ ጸጋ ይጨምራልና። ለሌለው ግን እንደዛ እንደ ባለ አንዱ አይነት ለሆነው በመክሊቱ ለማይሰራ ለሰነፉ ለክፉ ግን ያ አለኝ የሚለው አንዱ እንኳን ይወሰድበታል። ይህንን ሐኬተኛና ክፉ ባሪያ ወደ ውጪ ጣሉት። በዚያም ጭኑ ጨለማ አለ፣ ጥርስ ማፋጨት አለ፣ ልቅሶ አለ ነው ያለው። ታሪኩ ይሄ ነው በቁሙ። የዚህ ታሪክ ምስጢራዊ ትርጉም ምንድን ነው? በመጀመሪያ የገንዘቡ ባለቤት የመክሊቱ ባለቤት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። እሱ የጸጋ ሁሉ አምላክ የጸጋ ሁሉ ባለቤት ነውና አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ ባሮች የተባሉ አገልጋዮች የተባሉ የኛ የሰው ልጆች ምሳሌዎች ናቸው። መክሊት የተባለ ወይም ገንዘብ ምናን ታለንት ይለዋል። ይህ ደግሞ የአምላካችን የእግዚአብሔር ልዩ ልዩ የጸጋ ስጦታ ነው። ለሰው ልጆች የሰጠን የሚሰጠን ስጦታ ማለት ነው። አስተውላችሁ ከሆነ ባለጸጋው የገንዘቡ የመክሊቱ ባለቤት ባሮቹን ጠርቶ ለእያንዳንዳቸው እንደያቅማቸው ሰጠ ነው የሚለው። ሰጥቶ ወደ ሩቅ አገር ሄደ ይላል። መንግስትን ይዞ ሊመለስ ሄደ ይላል። አምላካችን ጌታችን መድኃኒታችን
ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ50ኛው ቀን ወይም ባረገ በ10ኛው ቀን ጸጋ መንፈስ ቅዱስን ለ120 ቤተሰብ እንደሰጠ ያጠይቃል። ከዚያም በኋላ ለክርስቲያኖች በሙሉ በየጊዜው እንደሰጠን ያመለክታል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 7 ጀምሮ እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ለእያንዳንዳችን ጸጋ ተሰጥቶናል። እንደ ክርስቶስ ጸጋ መጠን ለአንዱ 5 ሰጠ፣ ለአንዱ 2 ሰጠ፣ ለአንዱ 1 ሰጠ ይላል። እሱ እንደወደደ ከተቀባዩ አይደለም ጉዳዩ፣ ከሰጪው ነው። ለእያንዳንዳችን እንደ ክርስቶስ ስጦታ መጠን የተሰጠን የጸጋ ስጦታ አለ። ያ መክሊት ነው። እንዲህም ብሎ ይቀጥላል። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል አለ። ከዳዊት መዝሙር 67 ቁጥር 18 ላይ ነው ስቦ ያመጣው ቅዱስ ጳውሎስ። እዚህ ላይ ወደ ላይ በወጣ ጊዜ ማለት ወደ ሰማየ ሰማያት በወጣ ባረክ ጊዜ ምርኮን ማረክ፣ ዲያብሎስንና ሰራዊቱን ድል አድርጎ ከዲያብሎስና ከሰራዊቱ እጅ ነፍሳትን ነፃ ማውጣቱን መማረኩን ያጠይቃል። በአካለ ነፍስም ወደ ሲኦል ወርዶ ከሲኦል ከምርኮ ቤት ከግዞት ነፍሳትን ከዲያብሎስና ከሰራዊቱ እጅ ነፃ አውጥቷል፣ ማርኳል። ወደ ላይ በወጣ ጊዜ ምርኮን ማረክ፣ ለሰዎችም ስጦታን ሰጠ ይላል። ይሄ ነው እንግዲህ ወደ ሩቅ አገር ሄደ ይላል። ወዴት? ወደ ሰማየ ሰማያት ማረጉን ነው። ሩቅ አገር ማለት ያ ነው። ለምን? መንግስቱን ይዞ ሊመለስ ዳግም በግርማ መለኮት በመለኮታዊ ግርማ በክበበ ትስብእት በሰው መጠን በሥጋ ማርያም ከእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ጋራ ይመጣ ዘንድ አለውና እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደየሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋራ አለ ይላል ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ። አስተውላችሁ ከሆነ ምንድነው ያለው? ተመልሶ መጥቶ ተቆጣጠራቸው ይላል። ዳግም ይመጣል። መቼ? በትንሣኤ ዘጉባኤ በመጨረሻው ቀን በፍርድ ቀን ይመጣል። ለእያንዳንዱም እንደየሥራው መጠን ይከፍል ዘንድ ዋጋው ከሱ ጋር አለ። ምን እያለ? ታማኞቹን፣ ቸሮቹን፣ ቅኖቹን፣ ልባሞቹን፣ አስተዋዮቹን አገልጋዮች ኦ ገብርኄር እያለ አንተ ቸር አገልጋይ እያለ ክፉዎቹን፣ አመፀኞቹን፣ ፍሬ የማያፈሩትን፣ የማይለወጡትን፣ የማይገባ ነገር የሚያደርጉትን ኦ ገብረ አካይ ወእኩይ እያለ አንተ ሐኬተኛና ክፉ ባሪያ እያለ ሊገስጽ ሊወቅስ ይመጣል። መጀመሪያ መክሊቱን የጸጋ ስጦታውን በእግዚአብሔር ቃል በቅዱስ ወንጌል መስለን እናየዋለን። ባለ 5 የተባሉ እነ ሊቀ ሐዋርያት እነ ቅዱስ ጴጥሮስ ናቸው። ወንጌልን ተቀበሉ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ አላቸው። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ሊቀ ሐዋርያት ቅዱስ ጴጥሮስ በተሰጠው መክሊት ወንጌልን በዓለም ዞሮ አስተማረ፣ አሳመነ፣ አጠመቀ፣ አቆረበ፣ በነፍሱ ተወራረደ። እሱን የመሰለ ቀለሜንጦስን ቀርጾ አወጣ። 5 ማፍራት ማለት ይሄ ነው። አስተምሮ መክሮ ፍጹም ወንጌልን አስተምሮት ስለ ክርስቶስ ስም፣ ስለ ጽድቅ፣
ስለ ወንጌል ብሎ በሮም ምድር በኔሮን ቄሳር ትእዛዝ ቁልቁል እስከ መሰቀል ደርሶ ታመነ። ቅዱስ ጳውሎስ ባለ ሁለት እርሱም እግዚአብሔር በሰጠው ጸጋ ወንጌልን አስተማረ። የአሕዛብ ሐዋርያ ነው። ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ መለሰ። ብዙ መናፍቃንን፣ ተጠራጣሪዎች፣ ሐሰተኞች፣ ከሃዲዎችን አሳፈረ። ለብዙ ሰው መዳን ምክንያት ሆነ። እሱን የመሰለ ቅዱስ ጢሞቴዎስን ቀርጾ አወጣ፣ አስተማረ። ኤፌሶን ምዕራፍ 3 ቁጥር 7 ላይ እንደ ኃይሉ ሥራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ይላል። ያንን የተቀበለውን ቅዱስ ወንጌልን የማስተማር የመስበክ ጸጋ አተረፈበት። እሱም በኔሮን ቄሳር ትእዛዝ በሰይፍ እስኪቀላ ድረስ ተጋደለ። እሱም አፈራ። ሁለቱ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ እነሱን የመሰሉ ባለ ብዙ ፍሬዎች ናቸው። እንዲህ ይላቸዋል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ፣ መልካም አንተ ታማኝና በጎ አገልጋይ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ። የጌታ ደስታ ምትባል ከገቡ መውጣት ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች፣ እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት ናት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ በሰው ዓይን ያልታየች አለ፣ ገና አልተገለጠችምና፣ በሰው ጆሮ አልተሰማች አለ፣ ከቋንቋ በላይ ነችና፣ በሰው ልብ ያልታሰበች አለ፣ ሰው አስቦ ሊያውቃት አይችልምና፣ በምድር እሷን የምትመስል መንግሥት ርስት የለችምና ከአይምሮ በላይ ስለሆነች አምላካችን እግዚአብሔር ሁላችንን በቸርነቱ የጌታ ደስታ ወዳለባት ወደ መንግሥተ ሰማያት ከምርጦቹ ጋር ከታማኝ ከቸር አገልጋዮች ጋር እንድንገባ ሁላችንን ይርዳል። ባለ አንድ የተባለ ይሁዳ እና የሚመስሉት አስተውሉ። ችግሩ የመክሊቱ ማነስ አይደለም፣ የስጦታ ማነስ አይደለም። በተሰጠው ስጦታ አለማፍራቱ ነው፣ አለማትረፉ ነው እንጂ እሱም እኮ ከ12ቱ ሐዋርያት አንዱ ነበር፣ ተቆጥሮ ነበር። የምድር ጨው ከተባሉት ጋር ተቆጥሮ ነበር። ለራሱ አልጫ ሆነ፣ እንኳን ሌላውን ሊያጣፍጥ። የዓለም ብርሃን ናችሁ ከተባሉት ተቆጥሮ ነበረ፣ እንኳን ሌላው ሊያበራ ለራሱም ጨለመበት እንጂ። አምላኩን በመሳም አሳልፎ የሰጠ፣ የበላበትን ወጭት የሰበረ፣ የጎረሰበትን ጣት የነከሰ፣ የዘላለሙን ጌታ በ30 ብር የሸጠ፣ ጸጋውን ያክፋፋ ያልታደለ ሰው ነው። አላፈራም፣ አላተረፈም። ስለዚህ ተነጠቀ መክሊቱ፣ ተነጠቀ ጸጋው፣ ተገፈፈ። እንደ አስቆሮቱ ይሁዳ ከመሆን እግዚአብሔር ሁላችንን ይሰውረን። ክፉ ሰነፍ ባሪያ የሚባሉ እንደሱ ያሉ ናቸው፣ ያልታደሉ ማለት ነው። ወደ ውጭ አውጡት ያላቸው ቅዱሳን መላእክትን ነው። እነሱ ናቸው ወደ ውጭ ማውጣት። አውጥታችሁ ወደ ጨለማው ጥርስ ማፋጨትና ልቅሶ ወዳለበት ጣሉት ነው ያለው።
ትል ወደማያንቀላፋ እሳት ወደማይጠፋ ጨለማ ወደማይገፋ ወደ ሲኦል ኋላም ወደ ገሃነመ እሳት ጣሉት ነው። እግዚአብሔር አምላካችን ሁላችንን በቸርነቱ ከዚህ ይሰውራል። ሌላ ሁሉ አይለወጥም። መክሊቱን እየቀያየርን እንመለከታለን። የመክሊቱ ባለቤት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ባሮች እኛ የሰው ልጆች አገልጋዮች፣ መክሊቱ ልዩ ልዩ አይነት የጸጋ ስጦታዎች፣ ይህን ነው የምናየው። ሌላው በመክሊት የሚመሰል ክህነት ነው፣ መንፈሳዊ ሹመት። ባለ አምስቶች አሉ፣ ብፁዓን አበው ሊቃነ ጳጳሳት ናቸው። ይኸውም አምስት የተባለ ጸጋቸው መክሊታቸው አንብሮተ እድ ላዕለ ኤጲስቆጶስ፣ ቀሳውስትን መሾም፣ ዲያቆናትን መሾም፣ ማጥመቅ፣ ቀድሶ ማቆረብ። የታደሉት አተረፉ። እና አባ ዲዮስቆሮስ ጺማቸው እስኪነጭ ጥርሳቸው እስኪረግፍ ድረስ እና አባ አትናቴዎስ ናሪዎስን ተከራክረው የረቱ ምላሽ ያሳጡ፣ እነ ጎርጎርዮስ፣ እነ ቄርሎስ፣ እነ ኤጲፋኒዮስ የታደሉት የሃይማኖት አባቶች ብፁዓን አበው ሊቃነ ጳጳሳት አተረፉ። ስለዚህ ገብርኄር ቸር አገልጋይ ተባሉ። እግዚአብሔር አምላካችን ዛሬም እንዲህ ያሉትን ቸር አገልጋዮች፣ ታማኝ ሃይማኖት አባቶች፣ በነፍሳቸው የሚወራረዱ ከመንጋው በፊት ራሳቸውን የሚያስቀድሙና ራሳቸውን ለመንጋው አሳልፈው የሚሰጡትን ቁጥራቸውን ያብዛልን። ባለ ሁለት ቀሳውስት ካህናት ማጥመቅና ማቁረብ የታደሉ ካህናት ደግሞ በእውነት ብዙዎችን እያስተማሩ እያሳመኑ እያጠመቁ እያቆረቡ የእግዚአብሔር ልጆች የሚያደርጉ እንዲድኑ እንዲጸድቁ ምክንያት የሆኑ አሉ። ዛሬም ቸርና ታማኝ ካህናቱን እግዚአብሔር ቁጥራቸውን ያብዛል። ባለ አንድ ዲያቆን አሁን ባለ አንድ ዲያቆን ስለሆነ ሁልጊዜ ዲያቆን ያከስራል አያተርፍም ማለት አይደለም። አስተውሉ። ባለ አንድ ዲያቆን ነው ስንል የተሰጠውን መክሊት ማለታችን ነው እንጂ ዲያቆናት ሁሉ አክሳሪዎች ማለት አይደለም። እንዴ ከዲያቆናት እኮ ቀዳሜ ሰማዕት ቅዱስ እስጢፋኖስ እኮ አለ። እሱን የመሰሉም የሱን ፈለግ የተከተሉ እውነተኞች ዲያቆናት አሉ። ለተልእኮ የሚፋጠኑ ሲጠሩ አቤት ሲላኩ ወዴት የሚሉ በትህትና በተሰበረ ልብ በተዋረደ መንፈስ የሚመላለሱ አሉ። የዲያቆናት መክሊት ተልእኮ ነው፣ መታዘዝ ነው። ክቡር ደሙን በዕርፈ መስቀል ማቀበል ነው። መክሊቱ እሱ ነው። ግን በዚህ ያተረፉ አሉ፣ ያላተረፉም አሉ። ደግሞ ከዲያቆናትም ያላተረፉ አሉ፣ ከቀሳውስትም ያላተረፉ አሉ። አድርስ ነው። ከጳጳሳትም ያላተረፉ አሉ። አክሳሪዎች እነ ሰባሌዎስ እነ መቅዶኒዎስ መንፈስ ቅዱስ እጹጽ ነው አካል የለውም ያሉ ጳጳሳት ነበሩ፣ አክስረዋል። እነ ንስጥሮስ ድንግል ማርያም ወላዲት አምላክ አትባልም ያሉ ከጳጳሳት ነበሩ፣ አክስረዋል። አሪዮስ ከሊቃውንት ነበረ፣ ወልድ ፍጡር ያለ። እነ ሉተር ምንፍቅናን፣ ጥርጥርን፣ የሐሰት ትምህርትን የዘሩ አክስረዋል፣ አላተረፉም። አያድርስ ነው። እዛም ደርሶ መክሰር አለ። አስተውሉ። ሁልጊዜ ባለ አንድ መክሊት ብቻ ያከስራል ማለት አይደለም፣ ወይ ባለ አምስት ያተርፋ ማለት አይደለም።
ሁል ጊዜ ባለ ሁለት አትራፊ ነው ማለት አይደለም። ከካህናትም ያከሰሩ አሉ፣ ያላተረፉ አሉ፣ ሃይማኖት የካዱ አሉ። ከአገልጋዮች የዛሬን ያርገውና ዲያቆን ነበርኩ፣ ቄስ ነበርኩ፣ መነኩሴ ነበርኩ፣ እዚህ ገዳም የኔ ዓመት ኖር ያለ የሚሉ እኮ አሉ። ሰባኪ ወንጌል ነበርኩ፣ ዘማሪት ነበርኩ የሚሉ ሞልተዋል። እሱማ የዛሬን ያርገውና ሰይጣን ዲያብሎስም የመላእክት አለቃ ነበረ። የክብር ስሙም ሳጥናኤል ነበረ። ግን በትዕቢቱ ላይነሳ ወድቋል፣ ላይከብር ተዋርዷል። ሹመት ካወቁበት ሹመት ነው፣ ሹመት ካላወቁበት ሺህ ሞት ነው። እግዚአብሔር አምላካችን በእውነት ከመዋረድ ሁላችንንም ይሰውር። ዲያቆኑ በጥቂት ሲታመን በብዙ ይሾምና ወደ ቅስና ያድጋል። ደግሞ መንገዱ የብቸኝነት የምንኩስና የምንና ከሆነ ወደ ቁምስና ያድጋል፣ ወደ ኤጲስቆጶስነት ያድጋል፣ ወደ ሊቀ ጳጳስነት ያድጋል፣ ወደ ፓትርያርክነትም ያድጋል። በጥቂቱ ታምናል፣ በብዙ ይሾምሃለሁ። በብዙ ለመሾም በጥቂት መታመን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 13 ጀምሮ በዲቁና ሥራ በመልካም ያገለገሉ ለራሳቸው ትልቅ ማዕረግና በኢየሱስ ክርስቶስ ባለው እምነት ብዙ ድፍረት ያገኛሉ ይላል። በብዙ መሾም የሚቻለው በጥቂቱ ታምኖ ሲገኙ ነው። ሌላው መክሊትን ክርስቲያኖች በመሆናችን ያገኘነው እናያለን። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማይጸነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። ክርስቲያን ሆኖ ይሄ መክሊት ያልተሰጠው ማንም የለም። ልጅነት መክሊት ነው፣ ጸጋ እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ጀምሮ የእግዚአብሔር ልጆች ተብለን በሉ ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። የእግዚአብሔር ልጆች ተብለን እንድንጠራ አምላካችን እግዚአብሔር ይሄንን ፍቅር ሰጥቶናል። እንዲሁ ነን፣ ልጆቹ ነን። ልጆቹ ተብለን ልንጠራ አይገባንም። ግን በፍቅሩ ብዛት ልጆቼ አለን። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ፣ የዘላለም አባት፣ የዘላለም ንጉሥ የእግዚአብሔር ልጆች ነን። ቢሰጥ የማያልቅበት፣ ሰጥቶ የማይጸጸት፣ ሲሰጥ በልግስና ያለ ዋጋ በነፃ የሚሰጥ፣ ሲሰጥ ለፍጥረቱ መልካም ስጦታ የሚሰጥ፣ ሲሰጥ ከምንለምነው በላይ የሚሰጥ፣ ከምናስበው ሁሉ ይልቅ እጅግ አብልጦ የሚሰጥ የእግዚአብሔር ልጆች ነን። ልጅነት መክሊት ነው። በጥምቀት ያገኘነው ልጅነት ለእያንዳንዳችን ተሰጥቶናል። ከዚያ 2 የተሰጠው አለ፣ ሌላ የተጨመረለት ደግሞ 5 የተሰጠው አለ። ጸጋውን እግዚአብሔር ያበዛለት ሰው አለ። ልጅነት ግን ጸጋችን ነው። አምላካችን እግዚአብሔር ባለ 5ቶችም ባለ 3 ባለ 2ቶችም ባለ 1ዶችም ብንሆን እንድናተርፍ ነው የሚፈልገው። ሮሜ 12 ቁጥር 6 ላይ እንደተሰጠንም ጸጋ በሉ ልዩ ልዩ
ስጦታ አለን። አስተውሉ። ጸጋ ያልተሰጠው ክርስቲያን የለም። ክርስትና ራሱ ልጅነት ራሱ የጸጋ ስጦታ ነው። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ መጻያትን የሚናገሩ አሉ። አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ እያለ ይዘረዝራል። ልዩ ልዩ አይነት የጸጋ ስጦታዎች አሉ ቤተክርስቲያን ውስጥ። ቆሞ መርሃ ግብር መምራት ጸጋ ነው። ቁጭ ብሎ መማር ጸጋ ነው። ቆሞ ማስተናገድ ጸጋ ነው። ቤተ ክርስቲያን ማጽዳት መጥረግ ጸጋ ነው። ናታንም ይባላሉ፣ ያጸዳሉ። የጸጋ ስጦታ ነው። ሁሉ ጳጳስ ሊሆን አይችልም። ሁሉ ቄስ ሊሆን አይችልም። ሁሉ ዲያቆን ሊሆን አይችልም። ነገር ግን እያንዳንዳችን የተሰጠን ስጦታ አለ። በተሰጠን ስጦታ ማትረፍ፣ በትጋት ማገልገል፣ ያወቅነውን ዕውቀት ማሳወቅ፣ የሰማነውን ማሰማት፣ የተማርነውን ማስተማር። ባለ አንዱ በልቡ እንደፈራ በሐሳብ ጨርቅ ነው የጠቀለለው። ምን ብሎ ወንበዴ ቢቀማኝ አለ። አላውያን አረማውያን ነገስታት ሰይፉን ስለት አሳይተው እሳት አንድደው ቢያስፈራሩኝስ፣ ቢገርሉኝስ፣ ቢያጠፉኝስ ብሎ ፈራ። ስለዚህ ሳይመሰክር ቀረ። ወይም ደግሞ ሌባ፣ ሰራቂ፣ የልብ ሌቦች፣ መናፍቃን፣ ተጠራጣሪዎች፣ ቀጣፊዎች፣ አታላዮች እኔ አንድ ቃል ብናገር ሌላ ጥቅስ ጠቅሰው ቢያስቱኝስ ብሎ ያወቀውን ዕውቀት ሳይመሰክር ፈርቶ አፍሮ ደበቀው፣ ቀበረው። እግዚአብሔር አምላካችን መክሊት ቀባሪዎች አያድርገን። በወንጌል ብሎ አላፍርም። ሮሜ ምዕራፍ 1 ቁጥር 16 መመስከር ነው፣ ማስተማር ነው፣ መናገር ነው። በእግዚአብሔር ቃል አለማፈር። እነሱ ሐሰት ሲናገሩ፣ ጥርጥርና ክህደት ሲዘሩ መቻፈሩ። እኛ እውነት ስንናገር፣ እውነት ስንመሰክር ለምን እናፍራለን? ለምን እንፈራለን? ደግሞ መጽሐፍ እኮ እንደዚህ ይላል፣ ሥጋን የሚገድሉትን አትፍሩ፣ ነፍስን መግደል አይቻላቸውምና ነው የሚለው የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ነፍሳችንን የት ያገኟታል? ቢገድሉ ሥጋን ነው። ሥጋ ደግሞ በራብም ይሞታል፣ በበሽታም ይሞታል፣ በጦርነትም ይሞታል፣ በመኪና አደጋም ሞት አይቀርም። መቼስ አንድ ቀን በሥጋ ሁላችንም እንሞታለን። ከሞት ማንም አይቀርም። አምነን እንድንሞት እግዚአብሔር ይርዳል። አምኖ መሞት ደግሞ እረፍት ነው። አምኖ መሞት ደግሞ ትልቅ ክብር ነው፣ መታደል ነው። ማንም ይሄንን አገኘው። እየፈራን የእግዚአብሔርን ቃል ሳንመሰክር፣ እውነትን ሳንናገር፣ በሐሳብ ጨርቅ ጠቅልለን በልቡና መቃብር መቅበር የለብንም፣ ማትረፍ አለብን። ሌላው መክሊት በቤተሰብ ይመሰላል። እንደ ባለ አምስት ወላጆች ከልጆች ጋር፣ ባልና ሚስት ከልጆች ጋር። ለምን? ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል ምሳሌ 19 ቁጥር 14 ላይ። ቀድሞም ቢሆን ለአዳም ከጎኑ ሔዋንን አውጥቶ የሰጠው አምላካችን እግዚአብሔር፣ ለሔዋን አዳምን የሰጣት እግዚአብሔር። ባል ለሚስት የእግዚአብሔር ስጦታ ነው። ሚስት ለባል የእግዚአብሔር ስጦታ ናት። ሚስትን ያገኘ በሉ በረከትን አገኘ። ምሳሌ 18 ቁጥር 22 ሚስትን ያገኘ ምን አገኘ? በረከትን አገኘ። ጸጋ እግዚአብሔር ነው። አስተውሉ። ሚስት ለባል መርገም አይደለችም፣ ወይም ባል ለሚስት መርገም አይደለም። በረከት ነው፣ የእግዚአብሔር ስጦታ ነው። በረከት ማለት ዋጋ ያልከፈልንበት
ከእግዚአብሔር በነፃ የተቀበልነው ማለት እኮ ነው። ባልና ሚስት ከልጆቻቸው ጋር ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል መዝሙር 126 ቁጥር 3 ላይ። ለወላጆች ልጆችን የሚሰጥ እግዚአብሔር ነው። ልጆች ከአባት አብራክ ተከፍለው በእናት ማህፀን ተጸንሰው እንዲወለዱ የሚያደርግ እግዚአብሔር ነው። ስለዚህ ቤተሰብ ወላጆች ከልጆች ጋር እያንዳንዳችን ከዚያ ውስጥ የተገኘ ነው። ትልቁ ተቋም ቤተሰብ ነው። አሁን ታማኝና ልባም ቤተሰብ ማን ነው? ቸር አገልጋይ ማን ነው እንዳለ ቸር ቤተሰብ ማን ነው? እስቲ ወላጆች ቤታችሁን መርምሩት። ልጆች እስቲ በዓይነ ሕሊናችሁ ወደ ቤቶቻችሁ ሂዱ። እንዴት ነው እግዚአብሔር የሚደሰትበት ቤተሰብ ነው? ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን ተዘጋጅተን ነው የምንኖረው። ፍሬ አለን። እሱ ቢመጣ ዳግም ሊቆጣጠር ምን ይመስላል? ባለ አምስቱ መክሊት ቤተሰባችን ምን ይመስላል? አንዳንድ ቤት ውስጥ እኮ ባል ሌላ ነው፣ ሃይማኖትን ክዷል። ሚስትም ደግሞ ሌላ ናት። ልጆች ልዩ ልዩ የጥርጥርና የክህደት እምነት ውስጥ ነው ያሉት። የተበላሸ ቤት ውስጥ ነው ያሉት። በእኛ ዘንድ ይሄ አይደረግ። ሌላው ባለ ሁለት የተባሉ ባልና ሚስት ሁለት መክሊት ባልና ሚስት ትዳር ይዛችሁ የምትኖሩ ጋብቻችሁ ቅዱስ ነው። መኝታችሁ ንጹህ ነው። መጋባት በሁሉ ዘንድ ክቡር፣ መኝታውም ግን ንጹህ ይሁን ይላል። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል ዕብራውያን 13 ቁጥር 4 ላይ። ጋብቻ ቅዱስ የሚሆነው በፈቃደ እግዚአብሔር በምክረ ካህን በጸሎተ ተክሊል በአምላክ ቅዱስ ሥጋና ክቡር ደም ሲሆን ነው። መኝታው ንጹህ የሚሆነው ቃል ኪዳኑ ሲከበር ነው። ባል የቃል ኪዳን ሚስቱን ካላታለለ፣ ሚስት የቃል ኪዳን ባሏን ካላታለለች ያን ጊዜ መኝታው ንጹህ ነው እንጂ መኝታውን ንጹህ የሚያደርገው አንሶላው ስለታጠበ ብቻ አይደለም፣ ወይም አልጋው ላይ መልካም መዓዛ ያለው ሽቱ ስለተርከፈከፈበት ስለተረጨበት አይደለም። እሱማ አፍአዊ ውጫዊ ንጽህና ነው። የስንት ሰው መኝታ ንጹህ ነው። አሁን ማነው ታማኝ ባለትዳር? ታማኝና ልባም አስተዋይ ባሪያ ወይም አገልጋይ ማነው ያልነው ስንነሳ? ማነው ታማኝ ባል ለሚስቱ ታማኝ ሆነ? ማናት ታማኝ ሚስት ለባሏ ታማኝ ሆነች? አንዳንድ ቤት ውስጥ እኮ ባል የሚስቱን አካል ወስዶ ከሌላ ያደርሳል። እጅግ ያሳዝናል። ስንት ጉድ አለ። ትንቢተ ሚልክያስ ምዕራፍ 2 ቁጥርም 14 ጀምሮ እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ነው ይላል። አንተ የልጅነትን ሚስት አታለሃታል ነው የሚለው። አንዳንድ ሚስቱን ያታለለ ባል አለ። አንዳንድ ደግሞ ባሏን ያታለለች ሚስትም አጠፋው። ብዙ ጊዜ በወንዶቹ ስለሚጸና ነው። መፋታትን እጠላለሁ ይላል አምላካችን እግዚአብሔር። ስለዚህ ማንም እንዳያታልል መንፈሳችሁን ጠብቁ ይላል። ሰው ባያይ እግዚአብሔር ያያል። ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን አካባቢ ቀይረን የበደልነውን በደል የሰራነውን ኃጢአት እግዚአብሔር ያውቃል። ከባት ያበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን
ነውር ጠባሳ ቁስል እንደሚሸፍን ስለሸፈነን ስለጋረደን ስለከለለን ነው እንጂ ማን እፊቱ ይቆም ነበር? አቤቱ ኃጢአትንስ ብትጠባበቅ ኖሮ አቤቱ እፊትህ ማን ይቆም ነበር? ይቅርታ ግን ካንተ ዘንድ ነው አለ ቅዱስ ዳዊት መዝሙር 129 ቁጥር 3 ላይ። ማን በሕይወት ይኖር ነበር? በምሕረቱ መጋረጃ ጋረደን፣ በክንፈ ረድኤቱ ከለለን፣ ግንባራችን ላይ ጽፎ አላስነበበብንም። ዛሬ ባለትዳሮች ብዙዎች ናቸው፣ ግን ስንቶቹ ተማምነው ይኖራሉ? የሚጋቡትን ያህል እኮ ዛሬ እየተፋቱ ነው። በሥርዓተ ተክሊል በቅዱስ ቁርባን የተጋቡ እንኳን ሲፋቱ አይተናል። አንዳንዶች ምን ይላሉ? ሥርዓተ ተክሊል ለዚህ ከሆነ ቅዱስ ቁርባን ለዚህ ከሆነ ይቅርብኝ ብለው ይሰነካከላሉ። የማያፈራ የማይታመን አገልጋይ ራሱን ብቻ አይደለም ይዞ የሚጠፋው ለሌላው መሰናክል ነው። የማይተማመኑ ባልና ሚስት በየወንዙ ይማማላሉ። እሱ ነው የሆነው። እንደ ባለ አንድ በብቸኝነት የሚኖሩ ትዳር ያልገባን ስንቶቻችን ብልቶቻችንን ጠብቀናል፣ ክብራችንን ጠብቀናል። እግዚአብሔር የጠራን ለርኩሰት ሳይሆን ለቅድስና ነው። ያንዳንዳችን ዕቃችንን እንድንጠብቅ ታዘናል። ከጋብቻ በፊት የሚደረግ ማንኛውም ሥጋዊ ግንኙነት ዝሙት ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ጀምሮ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ይላል። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ ይላል። እስቲ እንጠይቅ፣ ማን ነው ለእግዚአብሔር ታማኝ? በብቸኝነት ያለን ለሕሊናው ታማኝ ማን ነው? እግዚአብሔር የሰጠንን ይሄን ሰውነት ይሄንን አካል በዝሙት ያላረከስን ከክብር ያላነስን በንጽህና በቅድስና ያለን ራሳችን የጠበቅን የገዛን ስንቶች ነን? አንዳንዶቻችን ተበላሽተናል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 መቅደስ አካላችን ጠብቅ። አሁን ይጠይቃል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ታማኝና ልባም ባሪያ አስተዋይ አገልጋይ ማን ነው ይላል። በተሰጠው መክሊት አካሉ በብቸኝነቱ ራሱን ጠብቆ ያለ ሰው ማን ነው? ማትረፍ ማለት እንዲህ ነው፣ ራስን መጠበቅ፣ በንጽህና መኖር። ሌላው እድሜ መክሊት ነው። እንደ ባለ 5 አረጋውያን አረጋውያት ሽማግሌዎች ለምን ብዙ እድሜ ስላስቆጠሩ እግዚአብሔር የእድሜ ባለጸጋዎች ስላደረገ። እድሜ የማን ስጦታ ነው? የእግዚአብሔር ስጦታ። እድሜ በገንዘብ አይጨምርም፣ በስልጣን በመሳሪያ በሰራዊት አይጨምርም፣ በ2 እና በ3 ዲግሪ አይጨመርም፣ በዝና በታዋቂነት በስመጥርነት አይገኝም። እድሜ የእግዚአብሔር የጸጋ ስጦታ ነው። እድሜ የተሰጣችሁ ሽማግሌዎች አባቶቻችን እናቶቻችን እንዴት ነው የምትኖሩት? ቲቶ ምዕራፍ 2 ቁጥር 2 ሽማግሌዎች አለ ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናሞች እንዲሆኑ ምከራቸው። እንዲሁም አሮጊቶች እናቶቻችን፣ ባልቴቶቹ፣ የዕድሜ ባለጸጎቹ፣ አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ አለ ለብዙ ወይን ጠጅ የማይገዙ
በጎ የሆነውን ነገር የሚያስተምሩ ይሁኑ ነው የሚለው። ሽማግሌዎች ለጎልማሶችና ለወጣቶች አራያ አብነት ነው መሆን ያለባቸው። ትውልዱን ማስተማር መምከር። ለምን? እድሜ ራሱ ጥሩ ትምህርት ቤት ስለሆነ በትውልዱ መካከል ፍቅርን መዝራት፣ ሰላምን መዝራት። ዛሬ እኮ አንዳንድ ሽማግሌዎች እኮ በትውልዱ መካከል ጥርጥር እየዘሩ ነው እኮ፣ ክህደት እየዘሩ እኮ ነው። በስተርጅና ጸብ፣ ጎጠኝነት እየዘሩ እኮ ነው። ጥላቻ፣ መለያየት ለትውልዱ እየነገሩ እኮ ነው። ከየት መጣ መሰላችሁ? ሁለት ፀጉር አብቅለው እሞት አፋፍ ላይ ሆነው ጉድጓዳቸው ተምሶ ልጣቸው ርሶ እንኳን የማይመለሱ ሰዎች አሉ። ለእነኚህ ሽማግሌዎች እግዚአብሔር ልብ ይስጥ። ሽማግሌ ማስታረቅ ነው ስራው። ሽማግሌ መምከር ነው ስራው። በጎ የሆነውን ማሳየት ነው። ሽማግሌ በነውር ሲረክስ አይደለም የሚገኘው። አንዳንድ ሽማግሌዎች በእድሜ እንኳን ገፍተው አንድ ፍሬ ልጆች ሲያበላሹ ተገኝተዋል። ስንት ጉድ አለ መሰላችሁ። ማን ነው ታማኝ አረጋዊ? ማናት ታማኝ አረጋዊት? በሽምግልና ታማኝ ሽማግሌዎች ይፈልጋል እግዚአብሔር። አስተዋይ ሽማግሌዎች ይፈልጋል። አሁንም ለሀገራችን ለኢትዮጵያና ለሕዝባችን ታማኝ ልባም አስተዋዮች ሽማግሌዎች ይስጠን። ባለ ሁለት ጎልማሶችም ሃይማኖትን በማጽናት ምግባርን በማቅናት እንድንኖር የእግዚአብሔር ቃል ይነግረናል። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 22 ጀምሮ ከክፉ የጎልማሳነት ምኞት ግን ሽሽ ይላል። በንጹህ ልብ ጌታን ከሚጠሩ ጋራ ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል ነው። ጉልምስናም በጽድቅ በፍቅር በንጽህና የምንኖርበት እድሜ ነው፣ የኃጢአት አይደለም። ባለ አንድ ወጣቶች ወጣትነት ባለ አንድ መክሊትነት ነው። በጉብዝና ወራት ፈጣሪ አስብ። መጽሐፈ መክብብ ምዕራፍ 12 ቁጥር 1 ሮጠን በምንቀድምበት፣ ታግለን በምንጥልበት፣ ጨብጠን በምናቆምበት፣ ተናግረን በምናሳምንበት በዚህ በጉብዝናችን በወጣትነታችን ወራት እግዚአብሔርን ማሰብ አለብን። ወጣቶች ወጣትነታችን ለማን ይሆን? አንዳንድ ወጣቶች በወጣትነታቸው ጊዜ የማይገባ ነገር ሲያደርጉ ተገኝተው አንዳንድ ቤተሰቦችም እንደዚሁ ይላሉ። እነሱ እኮ ልጆች ናቸው፣ ይጫወቱ በጊዜያቸው ነው። ወጣትነት ለማመንዘር ነው፣ ጠጥቶ ለመስከር ነው፣ ለመጨፈር ነው። ወጣትነት በሲጋራ በጫት በአሽሽ ሱስ ለመመላለስ ለመርከስ ነው። ወጣትነት ሌላውን ለመግፋት ለመደብደብ ነው አይደለም። ወጣትነት ሽማግሌዎችን ለማፈርና ለማክበር ነው። የደከሙትን ለማበርታት ነው። የሚንገዳገዱትን ደግፎ ለማቆም ነው። ግን ዛሬ ታማኝ ወጣት ማን ነው? ታማኝና ልባም ባሪያ አስተዋይ አገልጋይ ማን ነው ይላል እግዚአብሔር። ሁላችንን ከታማኞቹ ይቁጠር። ሌላው ገንዘብ መክሊት ነው። ራሱ ምሳሌው እኮ ገንዘብ አይደል? እንደ ባለ 5 እጅግ ባለጠጎች፣ እንደ ባለ 2 መካከለኛ፣ እንደ ባለ 1 ደግሞ እንዳቅሙ። እግዚአብሔር ከባለጠጎችም ትርፍ ይፈልጋል። ለተራበ እንድናጎርስ፣ ለታረዘ እንድናለብስ፣ ለተጠማ እንድናጠጣ፣ ለድሃ ቸርነት እንድናደርግ ይፈልጋል። መልካም ማድረግን በሉ ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን
ደስ ያሰኘዋልና። ዕብራውያን ምዕራፍ 13 ቁጥር 16 እግዚአብሔርን ደስ ከሚያሰኙት መስዋዕቶች መካከል አንዱ ለሌላው ማካፈል ነው። እንድናካፍል ነው እግዚአብሔር ገንዘብ የሰጠን። ታማኞቹ ቸር አገልጋዮች እግዚአብሔር የሰጣቸውን ገንዘብ አካፈሉ፣ ለድሆች መጸወቱ፣ ለሚመጣው ዘመን ለራሳቸው በጎ ነገር አኖሩ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ጀምሮ ሁሉን በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዲያደርጉ እዘዛቸው ይላል። ባለጠጎች እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው ለሚመጣው ዘመን ያለው አምላካችን ዳግም ለፍርድ በሚመጣው ዘመን ነው። ከሞት በኋላ ስላለው ሕይወት፣ ከመቃብር በኋላ ስላለው ትንሣኤ፣ ስለ ዘላለማዊው ሕይወት ነው። መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካሙን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ። በምን ባለጠጎች እንዲሆኑ? እግዚአብሔር ሁላችንን የበጎ ሥራ ባለጠጎች ያድርገን። አሁን በምድራችን ላይ ብዙ ሚሊዮነሮች፣ ቢሊዮነሮች፣ የገንዘብ ባለጠጎች አሉ። እግዚአብሔር ግን የሚፈልገው ከገንዘብ ባለጠግነት በላይ የበጎ ሥራ ባለጠግነት፣ የጽድቅ ባለጠግነት ይፈልጋል። የጽድቅ ድሃ ከመሆን እግዚአብሔር ይሰውራል። ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። መርዳት ነው፣ ማካፈል ነው። በኋላም እኮ ቢለው ምንድን ነው? ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል። ኑ እናንተ የአባቴ ቡሩካን አይደል? በፍቅር ቃል ይጠራቸዋል፣ የሕይወት ቃል ያሰማቸዋል፣ ወደ መንግስቱ ያስገባቸዋል። ያንም በቸርነቱ ለመንግስቱ ክብር ያብቃል። ይህን እኮ ነው በጥቂቱ ታምናል በብዙ ሾማል፣ ወደ ጌታ ደስታ ግባ ማለት እኮ በሚጠፋው በምድራዊው በሚያልፈው ገንዘብ ታምናሃል፣ እኔ ደግሞ በማይጠፋው በማያልፈው በሰማያዊ ገንዘቤ መንግስቴ ሾመሃል። ባለ አንድ እንዳቅሙ ማትረፍ መስጠት ፍላጎት ካለ መንገድ አለ። አንድ ነገር ላንሳላችሁ። የዚያን በባለጠጋው በነዌ ደጃፍ ተኝቶ ፍርፋሬ ተመኝቶ ይለምን የነበረውን አልዓዛርን እናስብ። በሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ ታሪኩ ተመዝግቧል። ባለጠጋው በምቾት በድሎት ይኖር ነበረ፣ ልብስ ምግብ የለዋወጠ። አልዓዛር ምስኪኑ ደግሞ ሰውነቱ በቁስል ተወርሶ ተኝቶ ነበር። ከባለጠጋው እንጀራ መጉረስ አይደለም የሚፈልገው፣ ትራፊ ፍርፋሪ ነው መብላት የሚፈልገው። ግን የሚሰጠው አላገኘም፣ ጨከነበት። ወገኖች ያ ምስኪን ደሃ አልዓዛር ግን ቁስሉን ለውሾች ያስልስ ነበር። ቁስለኛ በሽተኛ ቁስሉን ሲነካኩለት ደስ ይለዋልና ያስልስ ነበር። ግን ያለው ቁስል ነው፣ ሌላ ሀብት ንብረት የለውም። ምስኪን ነው ለራሱ የጎደለበት። ግን ያለውንም ቁስሉን መጸወተ፣ ጽድቅ ሆኖ ተቆጠረለት፣ ወደ ገነት ገባ። ያ ደግሞ ባለጸጋ ወደ ሲኦል ተጣለ። እኛም ዛሬ ብዙ ስላለን አይደለም ካለን ላይ ማካፈል፣ ከትርፋችን አይደለም ከጉድለታችንም እንደዚህ ቁስለኛ መስጠት። ልቡን የሰጠ ሰው የሚከለክለው ነገር የለም። እግዚአብሔር አምላካችን ለሁላችንም ማስተዋል ይስጠን። አልዓዛርን እናስበው። አሁን አንዳንድ ሰው እኔ እኮ ባለጸጋ ብሆን ብዙ ብር ቢቆጥር ሎተሪ ቢወጣልኝ እንዴት አድርጌ ድሆችን እንደማጠግብ አሳይ ነበር። እስቲ ትልቁን ለማግኘት እስቲ በትንሹ እንታመን። በአንድ ብራችን ታምነን ከሰጠን
እግዚአብሔር በትልቁ ብር ላይ ሾመናል። ግን በጥቂቱ የታመን ስንቶች ነን? መክሊት በጣም ብዙ ምሳሌነት አለው። እንዲህ ዋና ዋናዎቹን እየጠቆምኩ ብቻ ልለፍ። ለአንዳንዶች አምላካችን እግዚአብሔር የቀለሙን ዕውቀት መክሊት አድርጎ ሰጥቷል። ምሁራን መምህራን ትውልዱን በሚገባ እየቀረጻችሁ ነው፣ እያስተማራችሁ ነው፣ እያተረፋችሁ ነው። እስቲ ማን ነው ዛሬ ታማኝ ምሁር መምህር ለትውልዱ እውነተኛ ታሪክ የሚያስተምር የሰላም የፍቅር ታሪክ የሚዘራ ማን ነው? ዛሬ እኮ አንዳንድ ምሁራን የውሸት ትርክት እየፈጠሩ እየፈለሰፉ እየተናገሩ ትውልዱ ልቡና ላይ እየዘሩ እኮ ነው ዛሬ ትውልዱ እርስ በርስ ለመጣላት፣ ለማባላት፣ ለመጋደል የደረሰው። ምሁራን የምታስተምሩትን ወቁ። እግዚአብሔር ዛሬ ታማኝና ልባም አስተዋይ ምሁራን ይፈልጋል። ትውልድ እንዲጠፋ የሚያደርጉ አይደለም። የተዘራው ዘር ነው በቅሎ ይሄው ኢትዮጵያን የሚያስጨንቃት። ሌላ ከየት መጣ መሰላችሁ? ትውልዱ መካከል የተዘራው ዘር። አሁን አንዳንድ የሚሰጡ ነገሮች፣ የሚጻፉ ታሪኮች፣ የሚተረኩ የውሸት ትርክቶች፣ ሐኬተኛ ክፉ ባሪያ ትውልድ የሚያስጨንቁ መምህራን ይጠይቃል። ማን ነው ታማኝ መምህር ይላል። ማን ነው ዛሬ ታማኝ የሕግ ባለሙያ ይላል። ዳኞች በፍርድ ቤት ወንበር ላይ የተቀመጣችሁ የሕግ ባለሙያዎች ያንን ኃላፊነት ሲረከቡ እኮ እጅ አንስተው ይምላሉ። ፍርድ ላለማጓደል፣ ድሃ ላለመበደል፣ ጉቦ ላለመቀበል፣ በቅን በእውነት ለመፍረድ። ግን ስንቶች ዳኞች ናቸው ዛሬ በታማኝነት የሚፈርዱት? ፍርድ ቤት አለ፣ ዳኞች አሉ። ግን ዛሬ እውነተኛ ፍርድ ከአንዳንድ ዳኞች ጠፍቷል። ፍርዱ ወይ በሚጠፋ ብር ሆኗል፣ ወይ በዝምድና ሆኗል፣ በሌላ መንገድ ነው፣ አጣመው ነው። አንዳንድ ጊዜ እኮ ወንጀለኛው፣ ነፍሰ ገዳዩ፣ አዋኪው እንደ በርባን ያለው ተፈቶ ይለቀቃል። ንጹሑ ምንም ያላደረገው ያልበደለው ደግሞ በግፍ ይሰቃያል። ታማኝ ዳኛ ማን ነው? ታማኝ አቃቢ ሕግ ማን ነው? አቃቢያነ ሕግ ቃሉ ራሱ አቃቢ ሕግ ማለት ሕግን የሚጠብቅ የሚያስጠብቅ ነው፣ የሚያከብር የሚያስከብር። ዓላማው የአቃቢያነ ሕግ ዓላማ ዋናው ሕግ መጠበቅና ማስጠበቅ፣ ማክበርና ማስከበር፣ ያለ አግባብ ፍርድ እንዳይሰጥ። ዛሬ ግን አንዳንድ አቃቢያነ ሕግ የሐሰት ክስ ይመሰርታሉ፣ የሐሰት ምስክሮች ያቆማሉ፣ በሐሰት በግፍ ያስፈርዳሉ። ማን ነው ታማኝ አቃቢ ሕግ? ማን ነው ታማኝ ጠበቃ? ጥብቅና በጥብቅና የምትተዳደሩ ጸጋችሁ ሞያችሁ ጥብቅና ይሆናል። ጠበቆች ጠበቃ ለድሃ አደጉ መሟገት፣ ለመበለቲቱ መዋገት፣ ለተገፉት ለተበደሉት መቆም ነው። ግን አንዳንድ ጠበቆች አጣመው ነው የሚያደርጉ። ይህ ደግሞ የማይገባ ነው። በፍትህ ተቋማት የጸጥታ አስከባሪዎች የሀገር ደህንነት፣ የህዝብ ደህንነት እንድታስከብሩ ይሄ ኃላፊነት፣ ይሄ መክሊት የተሰጣችሁ ስንቶቻችሁ ናችሁ? በእውነት ህዝቡን ሳታንገላቱት ጸጥታውን፣ ሰላሙን የምታስከብሩለት። አንዳንዶች እኮ ወገኖቼ ዛሬ ህዝባችሁን ጠብቁ፣ የህዝቡን ሰላምና ጸጥታ አስጠብቁ፣ አስከብሩ ተብሎ በተሰጣቸው ኃላፊነትና መሳሪያ ንጹሃንን እኮ ሲገሉ አይተናል፣ ሲያንገላቱ። ስንቱን ልንገራችሁ? ማን ነው ታማኝ? መጠየቅ ነው። የሕክምና ባለሙያዎች፣ በሕክምና ተቋማት የምትሰሩ ዶክተሮች፣
የጤና መኮንኖች ታማኝ ናችሁ ለሙያችሁ። ማን ነው ዛሬ በእውነት ወገኔ ታሟል፣ ተሰቃይቷል፣ ተጎድቷል፣ አቅም የለውም አቅም የላትም ብሎ ወገኑንም ያክም? አንዳንዶች እኮ በአቋራጭ ለመክበር እኮ ነው። አንዳንዶች የማይሆን ነገር እያደረጉ ስንት ስቃይ አለ። ሁሉንም ይጠይቃል እግዚአብሔር። ነጋዴዎች ራሱ ምሳሌው የንግድ ምሳሌ ነው። ነግዱበት ነው። ነጋዴዎች ማን ነው ዛሬ ታማኝና ልባም አስተዋይ ነጋዴ? በሚዛን በሊትር በሜትር የማያጭበረብር። ዛሬ እኮ ከባድ እኮ ነው። እንጀራው ሰጋቱራ፣ በርበሬ ውስጥ ሸክላና አሸዋ፣ የትን ፍጩ ዱቄቱን አምጪ። በአቋራጭ ለመክበር በጣም አስቸጋሪ ነው። አትነግዱ እኮ አላለም አምላካችን፣ ግን በአግባቡ መነገድ፣ በስርዓት በታማኝነት መነገድ። አረጋዊ ቅዱስ ዮሴፍ ጸራቢ ነበር። እንጨት እየጠረበ ነበር እኮ የሚሸጥ። ሐዋርያው ቅዱስ ጳውሎስ እኮ ለሌት ድንኳን ሲሰፋ ያድራል፣ ቀን ቀን ደግሞ ሲሸጥ ይውላል። ለማንም እንዳይከብድ ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ ብቻ በተሰጠን ኃላፊነት ጸጋ በየመስሪያ ቤቱ ያለን የሥራ ክፍል ኃላፊዎች ስንቶቻችን በታማኝነት እያገለገልን? አንዳንዶች እኮ ባለ ጉዳይን ያጉላላሉ። ጉዳዩን ለመፈጸም አንድ ወረቀት ላይ ለመፈረም መሳቢያ ውስጥ ቆልፈውባት ያሰቃያሉ፣ ያመላልሳሉ። አዎ ያለ ጉቦ አይሰሩም። አሁን ትልቁ ችግር ምንድነው? የመልካም አስተዳደር እጦት አይደል? እሱ ጥያቄው እኮ ነው። ታማኝና ልባም ባሪያ አስተዋይ አገልጋይ ማን ነው ነው ጥያቄው። እግዚአብሔር አስተዋይ ታማኝ ቅን አገልጋዮችን ያብዛል። በተለያየ የሥራ ኃላፊነት የተቀመጣችሁ ባለስልጣናት ከላይ እስከ ታች ከታች እስከ ላይ ስራ አስኪያጆች፣ ዳይሬክተሮች፣ ሚኒስትሮች፣ ሁላችሁ ባለስልጣኖች የተሰጣችሁ ኃላፊነት ከተጠያቂነት ጋራ ነው። ይመጣል እውነተኛው ዳኛ፣ መንግስቱን ይዞ ይመለሳል፣ ሊቆጣጠር ይመጣል። ያኔ ለእያንዳንዱ የሥራ ዋጋውን ይከፍላል። ምን ይሆን የኛስ ዋጋ? አንተ ታማኝ በጎ ቸር አገልጋይ በጥቂቱ ታምንሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ የሚለው ይሆን? እግዚአብሔር በቸርነቱ ለሁላችን ይህንን ያሰማ። ወይስ አንተ ሐኬተኛና ክፉ ባሪያ ተብሎ ወደ ውጪ ከሚጣሉት ለዲያብሎስና ለሰራዊቱ ታልፈው ከሚሰጡት ከአመፀኞቹ ከበደለኞቹ ጋር ይሆን? እግዚአብሔር አያድርግብ። ታማኝና ልባም ባሪያ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45። አምላካችን እግዚአብሔር ሁላችንም ታማኝ አገልጋዮች ያድርግ። አገልጋይነት ወይም አገልግሎት ችሎታና ዕውቀት ብቻ አይደለም፣ ታማኝነት። እግዚአብሔር የሚፈልገው ከዕውቀታችን ጋር ታማኝነታችን። ታማኝነት የሌለበት ዕውቀት አይጠቅም፣ ያስፈርዳል። ለዕውቀትማ ሰይጣንም አዋቂ ነበር፣ አልተጠቀመበትም። እግዚአብሔር በእውነት አገልግሎታችንን በእምነት በታማኝነት ያድርግልን። ለሕሊናችን ታምነን ለእግዚአብሔር ታምነን እንድናገለግል ይርዳን። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆያል። Allah